እና ሩታዬ ይሄንን ቤት ስገዛልሽ ያው ቤት ሲባል ብዙ ጊዜ ሁላችንም እናከብደዋለን። አዲስ አበባ ውስጥ ቤት መግዛት ማለት 12 ሚሊዮን ብር 17 ሚሊዮን ብር 15 እኔ ራሴ ለመግዛት ባለ 3 መኝታ እኔና ሩታ አብረን በምንኖር ሰዓት ብዙ ነገር አስብ ነበር እና በጣም ውድ አረጌ ነበር አእምሮዬ ላይ የምስለው ማለት ነው። እና በቀላል መንገድ እንደዚህ መግዛት እንደሚቻል አላወቅኩኝም ነበረ። የምሬን ስነግራችሁ ባለ 1 መኝታ ከ8 ሚሊዮን ብር በታች የለም አዲስ አበባ ውስጥ፣ ወይንም ወደ ውስጥ ገባ ብሎ ምናምን ነገር ነው። እና ይሄ ግን የምንም ወደ ውስጥ ገባ ሳይል ቦታውን ዋው የዛሬ ይለያል። ሩታዬ የቤት ባለቤት ሆናለች። የኔ ጀግና የኔ ስማርት ሴት እንኳን ደስ አለሽ። ይገባሻል። ቢላ ቤት ይገባሻል። ከዚህ በላይ ይገባሻል። ወርቅ ይገባሻል። እውነት ለመናገር ማለት ነው ቤተሰብ በጣም ደስ ብሎኛል። እንደዚህ ተረግጦ እንደዚህ ተሰድቦ ብዙ ነገር ተብሎ እንደዚህ የተረገጠ ባል ይስጠን ባካችሁ። የተባለ ይህ አርበስማ ያልተባለ እኮ ጉድ የለም እኮ አርሽ ያልተባለ ጉድ የለም። እግዚአብሔር የሚሰራው የዝሙት ስራ እሱ ዝም ብሎ ስድቡንም ችሎ እንግዲህ እንደዚህ ቤት የሚገዛልን ባል ይስጠን። ተረግጦም ቢሆን ይሄው ለሚስቱ ዛሬ ቁም ነገር ሰራ ማለት ነው። እውነት ለመናገር በጣም ነው ደስ ያለኝ። የሁላችሁም ደስታ ነው ያስባል። ጀግና ባል ይስጠን። ልክ እንዳረሽ ማለት ነው። ተረግጦም ቢሆን ሴቶቹ ማምጥተውም ቢሆን እንደዚህ ተረግጦ ወንድ ነክ ጌታን ዛሬ አደነኩ። ይህ ሁሉ ስድብን ችሎ በስመ አብ። በተለይ ፌስቡክ ላይ ቲክቶክ ላይ ብትሉ ፎቶ ምን እንደሚያደርጉበት ይቅር ይበለን ጌታ ሆይ። በስመ አብ። ግን ቻይኖ ግን ምንም አይመስልም። እሱ የሚፈልገው በቃ ገንዘብ እንዴት ሰርቶ ማግኘት እንደሚፈልግ እንደዛ ነው። በቃ ሁሉም ነገር ስድቡ ምንም አይመስልም። ቤተሰብ ጀግና ነው በእውነት። ዛሬ በጣም ደስ ብሎኛል። እውነቴ ነው የምላችሁ። የሩታ ሳቅ ነው ሁላችሁ የምንፈልገው። የሩታን ደስታ ነው የምንፈልገው። እንግዲህ ዛሬ ሩታዬ የቤት ባለቤት ሆናለች። የመኪና ባለቤትም ሆናለች። መኪና እስከ ዛሬ አላየንም። እውነት ለመናገር አናቅም። ልታሳይም ትችላለች ብዬ አስባለሁ። አሁን ካሮሽ ጋር ሲሆኑ አንድ ላይ በእርግጠኝነት ያሳያሉ ብዬ አስባለሁ። ያው ቤተሰብ ጋር ናት ያለችው። አራስ ነበረች። መኪና ትንድ አትንድ አናቅም፣ አላየንም መኪና ማለት ነው። እና እንግዲህ እስኪና ያለን ብዬ አስባለሁ። እንግዲህ ሩታዬ ደስታ በደስታ ሆናለች። የኔ ቆንጆ ቢላ ቤት ይገባታል። እውነቴ ነው የምላችሁ ቤተሰብ፣ ከዚህ በላይ ይገባታል። ወርቅ ይገባታል የኔ ውድ ማለት ነው። እና ብዙ ዋጋ ካፍለሻል። ብዙ ነገር ተብለሻል። ብዙ ነገር ተረግጠሻል። እስከ ቤተሰቦች ድረስ ነው የተረገጡብሽ። ይገባሻል የኔ ውድ ማለት ነው። የልዑል እናት በጣም ደስ ብሎኛል። ሰላም እናንተ ሰላም ተረስቻለሁ ዛሬ። በስማ እኔ አንድ ወሬ ከያዝኩ መቼም አለቅም ቤተሰብ ማለት ነው። ችግር አለብኝ እኮ አንዳንዴ። ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ የኔ ውዶች ማለት ነው። 10 ሺህ አስገቡኝ። 30 ብቻ ሊቀረችኝ። እስኪ 10 ሺህ አስገቡኝ ማለት ነው። 10 ሺህ እስከሚገባ ድረስ ጓጉቻለሁ እውነት ለመናገር። እስኪ ዛሬ ሞሉልኝ ማለት ነው የኔ ውዶች፣ የኔ ቂኖች ትለያላችሁ። በጣም ማመሰግናችሁ። ዛሬ ሰብስክራይብ አደረጋችሁኝ እግዚአብሔርን በጣም ማመሰግናችሁ። 30 ሰብስክራይብ ያደረጋችሁኝ 30 ይቀረኛል። 10 ሺህ ሞሉልኝ ማለት ነው በቅንነት ማለት ነው። እና በልዑል ብያችኋለሁ። በሩታዬ ልጅ ባሩሽ ልጅ ይጃችኋለሁ የኔ ውዶች ማለት ነው። እንግዲህ ዛሬ ሩታ ደስታ በደስታ ሆናለች። ፕራንክን የመሰላት ግን ፕራንክ አይደለም። እንግዲህ ሩታ ፈርማለች፣ አመነች የራሷ ቤት መሆኗ ማለት ነው። እና ገና ታሪክ ትሰራላችሁ የኔ ውዶች ማለት ነው። እናንተ ግን ተለያየን ብላችሁ እንግዲህ 1 አመት ልትሞሉ ምንም አልቀረም። ያው ተለያየን ብላችሁ የመጣችሁ እንጂ
የራሳችሁ ቤት ገዝታችኋል፣ ብዙ ነገር አድርጋችኋል። ወንዶች እኔ እንጃ ወንዶች እኮ እኔ አላቅም ምን እንደምላችሁ ማለት ነው። በተለይ የአብርሽ ጎን ያላችሁ ሰዎች ምን እንደምትሆኑ አላቅም። አብርሽ እንጀራ ለእናንተ እንጀራ ከፈተላችሁ። አሁን አብርሽ ይህን ስራ ካቆመ ምን እንደምትሆኑ ምን እንደምትዋጡ አላቅም። እድሜ ለአብርሽ በሉ የቡታየራ ዩቱበሮች ማለት ነው ወንዶች። በተለይ ይሄ ቡችላ የሚባለው ማነው? ይሄ ብሩኬ የሚባል እንዴት እንዳስጠላ እግዚአብሔር እኮ ዘጋኝ። ጭራሽ ማየት አልፈልግም። በተለይ አቤልና ብሩኬ ይሄ ኪያ የሚባል ልጆች በስማ ሰውን ጠልቼ አላውቅም በህይወቴ ማለት ነው። በጣም ነው የሚያስጠሉኝ። ብሩኬ እዚህ ፕሮግራም ላይ ለምን ተገኘ ብዬ ተናደርኩ። ቤተሰብ ለማንኛውም እንኳን ሩታ ብቻ ደስተኛ ሆነችልን። አብርሽዬ እናመሰግናለን። ሩታችንን ደስተኛ ስላደረክልን ማለት ነው። የልዑልና ደስተኛ ስላደረክልን እናመሰግናለን በሉ ቤተሰብ ማለት ነው። ተረግጦም ቢሆን ይህም ለሚስቱ ቤት ገዝቶለታል። ዋው 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 ይለያል ቤተሰብ እውነት ለመናገር ማለት ነው። እና ቤት እያልገዛችሁ ቤት ግዙ። ቤት በጣም ይጠቅማችኋል። ነገ ወደ አገራችሁ ስትገቡ የራሳችሁ ቤት አላችሁ። ክራ ቤት አትኖሩም። ክራ ቤት ደግሞ ቤቱ ተወዷል። እንደፈለጋችሁ መኖር ከባድ ነው። ቤት አስፈላጊ ነው። እውነቴ ነው የምላችሁ። ቤት መገዛት ካልቻላችሁ መሬት ግዙ። መሬት ገዝታችሁ የሆነ ነገር ብር ባንክ ተቀምጦ ምንም አይሰራም። የሆነ ቁም ነገር ላይ አድርጉ ማለት ነው። ብራቻችሁን አታጠፉ። ልብስ ምናምን አትግዙ። ከፈለጋችሁ ወርቅ ገዝታችሁ ወደ ኢትዮጵያ ሲገቡ ወርቅ እንኳን ገዝታችሁ የሆነ ነገር ላይ ታደርጋላችሁ ማለት ነው። ብር አታጠፉ። እኔ እግዚአብሔር ይመስገን ብዙ ነገሮችን ሰርቻለሁ። ራሴ ቤት አለኝ። ለቤተሰቦችም ሰርቻለሁ። የምሬ ነው የምላችሁ። አረ እግዚአብሔር ይመስገን ነገ የራሴ ቤት አለኝ። ቤት ያልገዛችሁ ቤት ግዙ። እውነቴ ነው የምላችሁ። ነገ ገብታችሁ የራሳችሁ ቤት ነው አረፍ የምትሉ ማለት ነው። እና ኪራ ቤት አትኖሩም። ቤት ከሌላችሁ ደግሞ መልሳችሁ ወደዚህ ነው የምትመጡ። ቤት ካላችሁ እንደፈለጋችሁ ቆሎም በልታችሁ ትኖራላችሁ ማለት ነው። የራሳችሁ ስራ እየሰራችሁ መኖር ትችላላችሁ። የሰው ልጅ ዋና ምንድን ነው? ቤት ነው። ቤት ካላችሁ ትኖራላችሁ። ቤት ግዙ ለማለት ፈልጋለሁ የኔ ውዶች ማለት ነው። እኔ የራሴ ጎጆ አለኝ። ለቤተሰቦችም አድርጊያለሁ። እና ብር ያዙ፣ ብር አታጠፉ። ብር ወደ ኢትዮጵያ መላክ ወደ ባንክ መላክ ካልፈለጋችሁ ወርቅ ግዙና አስቀምጡ። ነገ ይጠቅማችኋል ሀገር ስትገቡ። እውነቴ ነው የምላችሁ። እና እንደዛ አድርጉ። ብር አታጠፉ፣ ልብስ አትግዙ። እውነቴ ነው የምላችሁ። እና ይሄ ነው የራሴ ሀሳብ ነው። የራሴ እኔ እየተጠቀምኩ ነው ለእናንተም ሼር ማድርግላችሁ ማለት ነው የኔ ውዶች ማለት ነው። እና ቤት ለሁሉም ሰው አስፈላጊ ነው ከምንም በላይ ማለት ነው የኔ ውዶች ማለት ነው። እና ዛሬ ደስ ስላለኝ ነው ቤተሰብ ይሄን ነገር ለመናገር የመጣው። ሩታዬ የኔ ቆንጆ ከዚህ በለጠ ይገባሻል። ገና ታሪክ ትሰራላችሁ የኔ ድምቀቶች ማለት ነው የኔ ውዶች። ፈጣሪ አይለያችሁ። ሰው አይደለም እናንተን ያጣመረ ማለት ነው ፈጣሪ ነው። ስለዚህ ፈጣሪ ያጣመረ ሰው ማንም አይለያችሁም። እና ፈጣሪ ከልጆቻችሁ ጋር ረጅም እድሜ ያኖራችሁ፣ ከክፉ ሁሉ ይጠብቃችሁ የኔ ውዶች ማለት ነው። እና እንዴት እንደምታምሩ አቤት ውበት እግዚአብሔርን። እንግዲህ ወደ ቤትን ስትገባ ሩታ እንግዲህ ትልቅ ሰርፕራይዝ አለ እየተባለ ነው ያለ። አብርሽ ግን ወደ ቤት መሄድ አልችልም፣ ከፍቶኛል። ቢከፋኝም ሩታ ደግሞ ወደ ቤት ትሄዳለች። ወደ ቤትም ስትሄዱ ሰርፕራይዝ አለ እያለ ነበረ እና በጣም ደስ ይላል። እንግዲህ እናንተም ደግሞ ታርቃችሁ አንድ ላይ የኖራችሁ ልዑልን ታሳድጋላችሁ። ቀጣይ ደግሞ ቆንጆ ሴትም ትመጣለች ብዬ አስባለሁ። እንግዲህ ፈጣሪ ያሳድግላችሁ። በጣም ደስ ይላል። እንግዲህ በሞገስና በጥበቡ ያሳድግላችሁ። ልጅ በልጅነት ወልዳችኋል። ቱ እግዚአብሔርን በጣም ደስ ይላል። እንግዲህ ይሄን ቪዲዮ ከተመቻችሁ ላይክ አድርጉ። በተለይ የሰው ደስታ የሚያስደስታችሁ የሩታና የአብርሽ ደስታ የሚያስደስታችሁ ላይክ አድርጉ። 10 ሺህ አስገቡ የኔ ውዶች። በጣም ነው የምወዳችሁ። ሰዓት ሂደዋል። እንግዲህ ሰዓት ከሄድ በኋላ ነው ይህን ቪዲዮ የምለቀው።
ምንም ማድረግ አልችልም። የሰው ቤት ስትሆኑ እዛ ትጠራላችሁ፣ እዚህ አምጪሉ በጣም ብዙ ነገሮች አሉና እንግዲህ ምንም ማድረግ አይቻልም። የሰው ቤት እስካለን ድረስ ማቻል ነው። እንግዲህ ቪዲዮ ከተመቻችሁ ላይክ አድርጉኝ። ቻናሌ ቀዝቅዟል፣ ሼር አድርጉልኝ የኔ ውዶች፣ አይከፈልበትም። ስወዳችሁ ስላምናችሁ ደግሞ 10,000 እንደምታስገቡኝ እርግጠኛ ነኝ። 30 ብቻ ነው የሚቀረኝ፣ አስገቡኝ ማለት ነው የኔ ውዶች ማለት ነው። በጣም ነው የምወዳችሁ። መልካም ምሽት፣ የነገ ሰው ይበለን።